ከተከሸኑ እልፍ ቃላት ከተመረጠ የቅኔ ብዛት ሀገሩን ከሞላው ዜማን የኔ ሁለተኛ ጴጥሮስ ምዕራፍ 1 ከ2 እስከ 4 በጌታ በኢየሱስ ስም አነበዋለሁ። የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠን። አሁን ደግሞ ቃልን ስንነጋገር እግዚአብሔር እንድትረዳን የቃልን እጅ እንድታበራለን እኛንም እንድታስተምረን ጌታ ሆይ እንለምንሃለን። ከዚህ በኋላ ባለን በቀረን ጊዜ ሁሉ ከእኛ ጋር እንድትሆን በኢየሱስ ስም እንለምንሃለን። በጌታ በኢየሱስ ስም አሜን። ሐዋርያው ጴጥሮስ መልእክቱን ለጻፈላቸው በጌታ ለተወደዱ ቅዱሳንና ወንድሞች እንዲሁም እህቶች በዚህ በሁለተኛ ጴጥሮስ ምዕራፍ 1 ከ2 እስከ 4 ባለው ክፍል ውስጥ የእግዚአብሔር ጥሪና የጥሪው ዓላማ በሚል ሐሳብ ሊያካፍላቸው የፈለገ ነገር እንዳለ ከክፍሉ መረዳት እንችላለን እና ዛሬም እንግዲህ እኛ ውይይታችን ማዕከል የሚያደርገው ወይም ደግሞ የውይይታችን ሐሳብ የሚያጠነጥነው የእግዚአብሔር ጥሪና የጥሪው ዓላማ በሚለው ይሆናል ማለት ነው። እንግዲህ ይሄ ርዕስ ስንመርጠው ማለት ነው ስንመርጠው የጥሪውን ዓላማ ብቻ ሳይሆን እግዚአብሔር ለምን እንደጠራን እንዴት እንደጠራን ማወቅ የግድ አስፈላጊ ነገር ነው ማለት ነው። ስለዚህ የእግዚአብሔርን ጥሪ በትክክለኛ ሁኔታ መልእክቱ የተጻፈላቸው አማኞች እንዲሁም ደግሞ እኛ ዛሬ ሕያዋን ሆነን ያለን ወደፊትም ደግሞ ወደ እግዚአብሔር መንግስት ውስጥ በክርስቶስ ኢየሱስ በማመንና ክርስቶስን በመቀበል የሚገቡት ሰዎች ይህንን የጥሪ ምንነት ካላወቁ ማለት እግዚአብሔር እንዴት እንደጠራቸው ካላወቁ ካልተረዱ እኛም መልእክቱ የተጻፈላ ሰዎች ካልተረዳን በጣም አስቸጋሪ ጉዳይ ነው ማለት ነው። ይህም ብቻ አይደለም፣ የጥሪውን ዓላማ ካላወቅን እጅግ ያስቸግራል ማለት ነው። ለዚህ ነው እንግዲህ ይህንን የእግዚአብሔር ጥሪና የጥሪ ዓላማ የሚለውን ርዕሳዊ መነጋገሪያ አድርገን የመረጥነው ማለት ነው። ምናልባት እንግዲህ ወደ ክፍሉ ከመግባታችን በፊት እንደ ጥሪን ስናስብ ያው ለእኛ ለኢትዮጵያውያን መቼም ጥሪን ስናስብ ከተለያየ አቅጣጫዎች ጥሪ ይመጡልናል አይደል? አንዳንድ ሰዎች ከሰርግ ጋር በተያያዘ ከግብዣ ጋር በተያያዘ ከምርቃት ጋር በተያያዘ ሰዎች በግለሰብ ደረጃ ይጠሩናል። በሀገር ደረጃ ደግሞ ሀገርም ይጠራል፣ ለሀገር ጥሪ ያቀርባል አይደል? ከሀገር ውጭም ደግሞ ጥሪ ያቀርባል። እንዲሁም ደግሞ መንግስት ለህዝቦቹ በተለይ ደግሞ ከእርዳታ ማኳያ እንዲሁም ደግሞ ሀገሪቷ ደግሞ የማይሆን ጦርነት ከገጠማት ወይንም ደግሞ ሀገር ውስጥ ደግሞ በጣም አስጊ የሆነ አጣዳፊ የሆነ በሽታ ሲገባ ደግሞ የሌሎች ሀገሮችን እርዳታ ከመፈለግ አቅጣጫ ብዙ ጥሪ ይደረጋል። እንግዲህ ይሄ ጥሪ ውስጥ የጥሪው ዓላማም አለ ማለት ነው። እኛም እንግዲህ ዛሬ ሁለተኛ ጴጥሮስ ምዕራፍ 1 ከ2 እስከ 4 የእግዚአብሔር ጥሪና የጥሪው ዓላማ ላይ ተመርኩዘን ውይይታችንን እንቀጥላለን ማለት ነው።
ፌቢዬ እንግዲህ ከዚህ ክፍል ውስጥ ስንመለከት ሐዋርያው ጴጥሮስ መልእክቱን ለጻፈላቸው አማኞች እግዚአብሔር እንዴት እንደጠራቸው በዚህ በመልእክት ውስጥ አካቷቸዋልና እንደው የእግዚአብሔርን ጥሪ ስታስቢ እንዴት እንደተጠሩ እንዴት እንደተጠራን ሰው ደግሞ ወደፊትም ደግሞ በክርስቶስ እንዴት ሊጠራ እንደሚችል አንድ የምትይው ነገር ይኖር? ስለ ጥሪ ምንነት ሳስብ በመጀመሪያ እሱን ከመመለስ በፊት እግዚአብሔር በአምሳሉ ፈጥሯቸዋል እንደነበረ ዘፍጥረት ላይ እናያለን የሰው ልጆች ማለት ነው። ከዛ ግን ምዕራፍ 3 ላይ ቁጥር 23 ላይ ካዘጋጀለት ስፍራ ሰውን አስወጣው ይላል። ለምን? አትብላ ከተባለው ነገር ስለበላ ማለት ነው። እንደውም እዛው ምዕራፍ 2 ቁጥር 17 ላይ መልካምና ክፉን ፍሬ ከሚያስታውቀው ዛፍ አትብላ፣ ከበላ በበላ ቀን ሞትን ትሞታለህ። በዛው ቀን ስለዚህ በበላ ቀን ሞትን ትሞታለህ ካለው ይሄ ባጭሩ የመጀመሪያው ችግር አለመታዘዝ ነው። እነዚህ ይሄንን ነገር ያመጣባቸው ማለት ነው። ስለዚህ እግዚአብሔር ደግሞ ለፈጠራቸው ሰዎች የፈጠራቸውን ሰዎች በዚህ ምክንያት ሊተዋቸው አልፈለገም። ስለዚህ ያለውን ሪሌሽንሽፕ ወይም ከሰዎች ጋር ያለውን ግንኙነት ለማስቀጠል ይፈልጋል። ነገር ግን በሰው ሀሳብ እንደማይቻል ይገብቶታል እግዚአብሔር። ምክንያቱም ሰው በራሱ ፈቃድ ለመሄድ ነው የሚፈልገው፣ በራሱ ሀሳብ ለመጓዝ ነው የሚፈልገው። ምናልባት አዳምና ሔዋን ያንን ትእዛዝ ጠብቀው ቢሆን ኖሮ ብዬ ሳስብ ከሰፈሪንግ ወይም ደግሞ ዋጋ ከመክፈል በራስ ጥረት ጥረግረ ብላ አይደለም ብሎት ያስወጣው ካለ ከገነት ከዛ ነገር ምንድን ነበር? the only job ወይም የተሰጠው ታስክ ለአዳም ገነትን እንዲጠብቃት እንዲንከባከባት ነበር የተሰጠው። ሁሉ ነገር በእጁ ነበር የተሰጠው። ያንን ግን ባለመታዘዝ ምክንያት አጥቶታል። ስለዚህ እግዚአብሔር ደግሞ ይህን ሪሌሽንሽፕ ከሰው ጋር ያለውን ግንኙነት ለማስቀጠል ስለሚፈልግ በሰው ሀሳብ እንደማይቻል በሰው አቅም እንደማይቻል ስለሚያውቅ ወደዚህ ወደ ተፈጠረበት ዓላማ ሊመልሰው ይፈልጋል ሰውን ማለት ነው። ስለዚህ ያንን የፈለገበትን ምክንያት ያንን የፈለገበትን መንገድ እንዴት አድርጎ ነው ወደ ሰውን ወደ እግዚአብሔር ሀሳብ የሚመልሰው ብለን ስናስብ የእግዚአብሔር ጥሪ ይሄ ነው። ሰውን ወደ ነበር እዚህ ጋር ላቆምሽ ፌቢዬ፣ ምናልባት ያው ወደ ዋነኛው ነጥብ ልትገቢ ስለሆነ ያቋረጥኩሽ እና ምንድነው እንግዲህ ያነሳሻቸው ነገሮች ከውድቀት በፊት የነበረው ማንነታችንን ለማመልከት ነው። እውነት ነው። መጀመሪያ የተፈጠርንበት የፍጥረታችን ዓላማ አሁን ባላለንበት ህይወት ወይም ደግሞ በኃጢአት ውድቀት ውስጥ ላለንበት ህይወት አልነበረም እና እግዚአብሔር እንዳልሽው ዘፍጥረት ምዕራፍ 1-2 ስንመለከት እግዚአብሔር ለምን እንደፈጠረን እንመለከታለን። አሁን ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር ስለ ሰው ፍጥረት ሲናገር እግዚአብሔር ሰውን እንደፈጠረውና በአፍንጫው ደግሞ የህይወትን እስትንፋስ እፍ እንዳለበት እዛ ጋር እንመለከታለን። እንግዲህ እዚህ ላይ ማንሳት ያለብን መሰረታዊ ነገር ፍጥረትን ወይንም የሰው አፈጣጠርን ስንመለከት ሰውን የፈጠረ እግዚአብሔርና እግዚአብሔር ብቻ ነው። ሰው በዝግመተ ለውጥ የመጣ አይደለም። ስለዚህ እግዚአብሔር እንደፈጠረን ፈጣሪ እንዳለ ማወቅ መቻል አለብን። የመጀመሪያ የተፈጠርንበትን ስንመለከት እንግዲህ ከእግዚአብሔር ጋር እውነተኛ የሆነ ግንኙነት፣ እውነተኛ የሆነ አብሮነት በእግዚአብሔር ፈቃድ ውስጥ በእግዚአብሔር ሀሳብ ውስጥ በሁለንተናችን ተገዝተን እንድንኖር ነው አዳምን እግዚአብሔር ሲፈጥረው ማለት ነው። ልክ እንዳልሽው እግዚአብሔር አዳምን ከፈጠረ በኋላ ዘፍጥረት ምዕራፍ 2 ወደ ቁጥር 10 አካባቢ ላይ ስንመለከት እግዚአብሔር ሰውን ከመፍጠሩ በፊት ለሰው ልጅ የሚያስፈልገውን መሰረታዊ ነገር አሟልቶለት ነበረ። ስለዚህ እግዚአብሔር ሰውን ከፈጠረው በኋላ ባሟላለት በዛ በመሰረታዊ ነገር እግዚአብሔር የሰው ልጅ ወደሚኖርበት አካባቢ ወደ ወሰነለት አካባቢና ወደ ግቡ እዛ ስፍራ እንዳስቀመጠው መመልከት እንችላለን እና አዳምም
የኤድን ገነትን ይጠብቅ ዘንድ ይንከባከባትም ዘንድ በኤድን ገነት ውስጥ ይኖር ዘንድ እግዚአብሔር እንደፈጠረው ነው። አዳምን መፍጠር ብቻ ሳይሆን እንግዲህ ዘፍጥረት ምዕራፍ 2 ቁጥር 18 ላይ ያለውን ነገር ስንመለከተው እግዚአብሔር መልካም ስለሆነ የፈጠራቸውን ፍጥረቶች ሁሉ አየ፣ መልካም ነው አለ። ነገር ግን ወደ ሰው ሲመጣ ሰው ብቻውን ይኖር ዘንድ መልካም አይደለም አይደል ያለው። ስለዚህ እግዚአብሔር ለአዳም ምቹ ረዳትን አድርጎ ምን አደረገ? ፈጠረለት ነው የሚለው። ስለዚህ እኛ የእግዚአብሔር ምኖች ነን፣ ፍጡራኖች ነን ማለት ነው። በእግዚአብሔር አምሳያና መልክ እንደ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው እና 27 ላይ ያለው ነገር ስንመለከት በእግዚአብሔር አምሳያና መልክ የተፈጠርን ሰዎች ነን ማለት ነው። እና ነገር ግን ሰው ይሄ የተፈጠረበትን ዓላማ እንደሳተ ከእግዚአብሔር ፈቃድና ሐሳብ ዘፍጥረት ምዕራፍ 3 ላይ ኃጢአትን በመስራቱ ምክንያት እንደወጣ መመልከት እንችላለን ማለት ነው። ስለዚህ እንግዲህ ይህንን ከፈቃዱና ከሐሳቡ የወጣውን ሰው እግዚአብሔር ጥሪ እንዳደረገለት ነው አለ እዚህ ጋር የምንመለከተው። ስለዚህ ወደዚህ ሐሳብ እየመጣሽ ነበር አንቺም እና አሁን እስቲ ቀጥይ። እና ስለዚህ ይሄ የተበላሸውን ግንኙነት ከሰው ከእግዚአብሔር ጋር ያጣውን ግንኙነት ለመመለስ ስለሚፈልግ ከዚህ ቃሉ ላይ ይለናል ጴጥሮስ ላይ እንደሚለው በራሱ በጎነት፣ በራሱ ቸርነት፣ በራሱ ተነሳሽነት ይህንን የተበላሸውን ነገር ደግሞ ለማስተካከል የፈለገበት ሁኔታ ነው። ስለዚህ ይህንን የሚያስተካክልበት መንገድ ምንድን ነው ብለን ስናስብ አንደኛ የእግዚአብሔር ጥሪ ማለት የተበላሸውን ግንኙነት ማስተካከል ማለት ነው። ለማስተካከል የተደረገ ጥሪ ነው የእግዚአብሔር ጥሪ ነው። ከዓላማው በፊት ጥሪ ስለሚቀድም ማለት ነው። ስለዚህ ጥሪውን በዚህ መልኩ ማየት እንችላለን እና የእግዚአብሔር ጥሪ ደግሞ ቅድም እንዳልኩት በሰው ሀሳብ በሰው አቅም ስለማይቻል ይሄ ደህንነትን ወይም ደግሞ ከእግዚአብሔር ጋር መታረቅን ሊያመጣልን የሚችል ብቸኛ የሆነ ፍጹም የሆነ ኃጢአት የሌለበት ሰው ያስፈልግ ነበር። ያንን ደግሞ ከሰው ልናገኝ አንችልም። ሰው ፍጹም አይደለም፣ ሰው ኃጢአተኛ ነው። ስለዚህ ራሱ ክርስቶስ ኢየሱስ ልጁ መምጣት ነበረበት ለዚህ ይህንን ጥሪ ለማድረግ ማለት ነው። ስለዚህ በክርስቶስ ያመነ ሰው እንዲፈጠር ከዛ በኋላ ደግሞ ያንን በክርስቶስ እንዲያምን የተደረገው ሰው ደግሞ ወደ ዓላማው ወደ ነበረበት ቦታ እንዲመለስ የሚያስችለው ይሄ ክርስቶስ የሰራው ስራ ነው። ጌታዬ ዋልክሽ ፌቢዬና እንግዲህ የሐዋርያው ጴጥሮስ የእግዚአብሔር ጥሪ በተመለከተ ሁኔታ መልእክቱ ለተጻፈላቸው ተደራሲያኖች እንዲያውቁት ዛሬም ደግሞ እኛ ሕያዋን ሆነን ያለን የጌታን ኢየሱስ ክርስቶስን ዳግም መገለጥ የምንጠባበቅ ልናውቅ የሚገባቸው መሰረታዊ ነገሮችን ነው የሚያነሳው። በጣም በሚያስገርም መልኩ የእግዚአብሔርን ጥሪ ከዚህ ክፍል አኳያ ስንመለከተው በጣም ያስደንቃል። ምክንያቱም የእግዚአብሔርን ጥሪ ስንመለከት በመጀመሪያ ደረጃ የመለኮቱ ኃይል ይልና እግዚአብሔር የሰውን ልጅ እንዴት እንደጠራው ሲያሳየን ወይንም ሲያመለክተን አንደኛ የሰው ልጅ ወይንም ኃጢአትን የሰራው ሰው፣ ክብር የጎደለው ሰው፣ ኃጢአትን በመስራቱ ምክንያት በመንፈሱ ሙት የሆነው ከእግዚአብሔር የተለየውን ሰው እግዚአብሔር እንዴት እንደጠራው እናያለን። ምክንያቱም የመጀመሪያው የእግዚአብሔር ጥሪ ከዚህ አውድ አኳያ ስንመለከት እግዚአብሔር የሰው ልጅ የጠራው በገዛ ክብሩ ነው። በገዛ ክብሩ ነው። እግዚአብሔር ኃጢአተኛ የሆነውንና ከእርሱ የራቀውን የእግዚአብሔርን መልክ ያጣውን ሰው ወደ ነበረበት ወደ ቀድሞ ስፍራ ለመመለስ እግዚአብሔር የወሰነው በገዛ ክብሩ ነው የጠራው ማለት ነው። እንግዲህ ጥሪ አስቀድመን ስንመለከት ግለሰብ፣ ማህበረሰብ፣ ሀገር፣ አህጉር፣ ዓለም አቀፍ ሊጠራ ይችላል። ጥሪ የትኛውም ጥሪ የሚያደርግ አካል ግን
እንደ እግዚአብሔር በገዛ ክብሩ ተጠሪዎችን አይጠራም። በቃ ብቸኛው በክብሩ የጠራ ለዛውም ኃጢአት የሰራው የእግዚአብሔር ክብር የጎደለው ሞት የተፈረደበትን የሰው ልጅ የጠራ እግዚአብሔር ብቻ ነው። ስለዚህ ከዚህ አኳያ ስንመለከት ጥሪው በጣም የሚያስደንቅ የሚያስገርም የማይገባን ነበር ማለት ነው። የማይገባን ማለት ነው እና ይሄ በጣም ያስደንቀኛል። የመለኮቱ ኃይል በገዛ ክብሩ በመለኮት ክብር ነው የተጠራ ነው ማለት ነው። በሰው ክብር እኮ አይደለም የተጠራ ነው፣ ወይንም በመላእክት ክብር አይደለም የተጠራ ነው፣ ወይንም ደግሞ መልካም ባደረጉ ሰዎች ክብርና ማንነት አልተጠራ ነው። ነገር ግን የመለኮቱ ኃይል በገዛ ክብሩ ጠርቶናልና ለዚህ ለተጠራንበት አጠራር የእግዚአብሔር የአምላካችን ስም የተባረከ ይሁን። ይህንን ነገር እረዳለሁ። በሁለተኛ ደረጃ ጥሪውን ስንመለከት የመለኮቱ ኃይል በበጎነቱ ይላል የጠራንን። አሁንም ሁለተኛውን ጥሪ ስንመለከት እግዚአብሔር ራሱ በራሱ በጎነት በራሱ መልካምነት ኃጢአት የሰራውን ሰው የእግዚአብሔር ክብር የራቀውን ሰው ከእግዚአብሔር ከማደሪያው የተለየውን ሰው እግዚአብሔር እንደጠራው እንመለከት። ስለዚህ የተጠራን ሰዎች እድለኞች ነን ማለት ነው። ጌታ የተመሰገነ ነው እና ይሄ በጣም የሚያስደንቀኝ መልእክት ነው። እንዲሁም ይህንን መልእክት እየሰሙ ያሉ ሰዎች እዚህ ጥሪ ላይ ትኩረት ማድረግ መቻል አለባቸው። ምክንያቱም እግዚአብሔር ማንም አልቀሰቀሰው። በገዛ ክብር ጥራ ብሎ የመከረው ያስረዳው መንገዱን ያሳየው የቀየሰለት ማንም የለም። እኛም ጥራን ብለን እግዚአብሔርን ምንም የጠየቅነው ነገር የለም። እግዚአብሔር ግን ከወደደን ከትልቅ ፍቅሩ የተነሳ ፍቅር ዋነኛ ነገር ነው። የእግዚአብሔር ፍቅር ማለት ነው። በገዛ ክብሩ እግዚአብሔር ሲጠራ ፍቅሩን ነው የምናየው። በገዛ በጎነቱ እግዚአብሔር ሲጠራን የምናየው ነገር ፍቅሩን ነው እንጂ ተጠሪዎቹ በዚህ ማንነት ክብርና በዚህ ማንነት ወይንም በጎነት የሚያስጠራ አንዳች ነገር የላቸውም። ባለፈው ጊዜ በነበረን ውይይት ላይ አንድ ያነሳሽው ነገር ነበረ። ሁሉ በእርሱ ለእርሱ ከእርሱ ነው። የሆነው ነገር ሁሉ ከማን የተነሳ ነው? ከእግዚአብሔር የተነሳ እንጂ ከእኛ የተነሳ አይደለም። ስለዚህ ይሄ አጠራር በጣም የሚያስደንቅ ነገር ነው። ጴጥሮስ መልእክቱን የጻፈላቸው አማኞች ይህንን እውነት እንዲረዱና ለዚህ እውነት ስፍራ እንዲሰጡ፣ ቦታ እንዲሰጡ፣ እውቅና እንዲሰጡ ነው። ጌታ የተመሰገነ ይሁን። ምናልባት ከዚህ ርዕስ ሳንወጣ በዚህ ጉዳይ ላይ የምትይው ነገር አለሽ? እዚሁ ላይ ጥሪው ላይ ለመጨመር ጥሪ ሁልጊዜ ስናስብ ጥሪ ምላሽ ይፈልጋል እና ለምሳሌ አሁን አንተ ቤት መጥቼ ባንኳኳ ቤትህን ውስጥ እያለ ግን መመለስ ባትፈልግ መውጣት ባትፈልግ እኔ አንኳኩቻለሁ መጥቻለሁ በቃ የለም ብዬ ነው የምመለሰው። ይሄ ምላሽ አለመስጠት ነው ማለት ነው እና ቅድም እንደተባለው አዳምና ሔዋን ኢሚዲየት አይደለ የወጡት ከኤደን ገነት ባለመታዘዛቸው ምክንያት። ከዛ በኋላ ይሄንን የምናየው ምንድነው ከነሱ እንዳልከው ባልከው ሀሳብ ላይ ለመጨመር የነሱ በጎነት የነሱ መልካምነት የለበትም ነበር መጀመሪያ ሲሰጣቸው። ቀጥሎም ግን ደግሞ እግዚአብሔር ደግሞ ከዘላለም በፊት ወስኗል። የወሰነውን ነገር ደግሞ ለማድረግም ሲያስብ የሰው ሀሳብ፣ የሰው ፈቃድ፣ የሰው ኮንትሪቢዩሽን ወይም የሰው ድርሻ የለበትም ማለት ነው። ስለዚህ ጥሪ ሁልጊዜ ምላሽ ይፈልጋል እና ብዙ ጊዜ ሰዎች ወይም ደግሞ ከማመናቸው በፊት ስለ እግዚአብሔር ምላሽ መስጠት የማይችሉበት አንዱ ምክንያት ብዬ የማስበው አንደኛ እንዴት እኔ ምንም ሳላደርግ የሚል ሀሳብ አለ ሰው ውስጥ ማለት ነው። በቃ የራሱን ኮንትሪቢዩሽን ይፈልጋል፣ የራሱን የሚያዋጣው ነገር ይፈልጋል። ግን ያ
ለእግዚአብሔር መንግስት እንቅፋት የሚሆን ምክንያቱም ከእግዚአብሔር ከራሱ በበጎነቱ በገዛ ክብሩና በበጎነቱ ስለሆነ የጠራ ለዛ ነገር ምላሽ መስጠት ብቻ ነው የሚጠበቀው እንጂ ከኛም የምንጨምረው ነገር የለም። እውነት ነው ፌቢ፣ በጣም ደስ የሚል ነገር ነው ያነሳሽው። እንግዲህ እግዚአብሔር ወይንም ደግሞ መለኮት በገዛ ክብሩና በበጎነቱ እንደጠራን አውቀን ሰው እንኳን ለሰው ጥሪ ምላሽ እንደሚሰጥ እኛም ደግሞ ለዚህ ለሰማያዊ ጥሪ ምላሽ መስጠት እንዳለብን ነው። እውነት ነው፣ እግዚአብሔር ጥሪ አድርጓል። እውነት ነው። እና አሁን እኮ የሀገራችን መሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ከሀገሩ ዜጎች ውስጥ መካከል በጣም በኢኮኖሚ በጣም የወደቀውን አንድ ሰው ጥሪ ቢያደርጉ ጥሪ የተደረገላቸው ሰዎች ፈጥነው ሄደው ምላሽ ይሰጣሉ። እኛም እንደዛ እንድንፈጥን እግዚአብሔር ይርዳል። አዎ ሰው እንግዲህ ለሰው ለምድራዊ ነገር ምላሽ ከሰጠ ከምድር ለሚበልጠውና ለላቀው ደግሞ ለእግዚአብሔር ዓለማትን ሁሉ ለፈጠረ ያለምንም ቅድመ ሁኔታ ጥሪ እግዚአብሔር በራሱ ክብርና በበጎነቱ ሲጠራን ምላሽ ማድረግ እንዳለብን መርሳትም መዘንጋትም የለብንም። በነገራችን ላይ ግን ይሄ ምላሽ የሚለው ነገር ፌቢ ይሄ የአንድ ጊዜ ምላሽ አይደለም። ሁልጊዜ መልስ እየሰጠን መኖር አለብን። አይመስልሽም? እንደዛ ሁልጊዜ ስንኖር እዚህ ምድር ላይ ጥሪያችንን ማስታወስ አለብን። እግዚአብሔር እንዴት ነው እኔን የጠራኝ? ይህ በገዛ ክብሩ እንደጠራኝ ማወቅ አለብኝ። በበጎነቱ እንደጠራኝ ማወቅ አለብኝ። ስለዚህ እንግዳና መጻተኛ መቼም ሆኜ እዚህ ምድር ላይ ይሄ ምድር ዘላለማዊ መኖሪያችን አይደለም እንዴ? የለቅሶ ቤት እንኳን ድንኳን በ3 ቀን እንደሚፈርስ ይሄ ምድራዊ ድንኳናችን አንድ ቀን ምን ይሆናል? ይፈርሳል አይደለ? እንደውም ጴጥሮስ ከዚህ ከማደሪያ ድንኳን ፈጥኜ እንደምለይ ጌታ አመልክቶኛል አይደለ? እንደሚሞት የተናገረው አንድ ቀን ወደ ጌታ እንሰበሰባለን። ይሄ የሚበሰብሰው የማይበሰብሰው፣ ይሄ የሚሞተው የማይሞተውን ሊለብስ ገብቶሽ አይደለም ስለሚችል ይሄ ድንኳን ምን ይሆናል? ይቀየራል። ስለዚህ ዕለት ዕለት ለተጠራንበት ጥሪ ምላሽ መስጠት መቻል አለብን ማለት የአንድ ጊዜ ብቻ መስሎ አይታየኝም። አይመስልሽም? እንደዛ እዚህ ላይ ትንሽ ለመጨመር የእሱ ስራ እንደሆነ ስራው እሱ እንደሆነ ሁለተኛ ቆሮንቶስ 5:18-19 ላይ ስራው እሱ እንደሆነ ይናገራል። ምክንያቱም በደላቸውን አይቆጥርባቸውም ይላል። ለማን ላይ ነው የማይቆጥረው? በራሳቸው ጽድቅን ለመስራት የሚሞክሩትን ሳይሆን በክርስቶስ የታረቁትን። ስለዚህ እርቅ በክርስቶስ ብቻ ሊመጣ እንደሚችል ሌሎች መላእክት አይችሉም፣ ሰማዕት ሊሆኑ የሚችሉ ሰዎች አይችሉም። ግን በክርስቶስ ብቻ የሚመጣውን እርቅ የሚቀበሉትን እነሱም በደላቸውን አይቆጥርባቸውም እያለ ይናገራል። ስለዚህ የመጀመሪያው የጥሪው ራሱ በራሱ እግዚአብሔር እኛን በክርስቶስ ከራሱ ጋር ማስታረቅ እውነት ነው። ስለዚህ ይህንን ደግሞ ማመን የኛ ድርሻ ነው፣ መቀበል የኛ ድርሻ ነው። ለጥሪው ሪስፖንድ ማድረግ ምላሽ መስጠት የኛ ድርሻ ነው። እውነት ነው። ትክክል ነሽ ፌቢዬ። ያው እግዚአብሔር ጥሪ በራሱ ክብርና በበጎነቱ ሲጠራን የጠራን በክርስቶስ ኢየሱስ በኩል ነው። እንዳልሽው እርቅም የሆነው በክርስቶስ ኢየሱስ በኩል ነው። ኃጢአተኛውና ጻድቁ መታረቅ የሚችለው በቃ በእግዚአብሔርና በሰዎች መካከለኛ በሆነው በክርስቶስ ኢየሱስ ነው። ጳውሎስ ለጢሞቴዎስ በሚጽፍበት ጊዜ አንደኛ ጢሞቴዎስ ምዕራፍ 2:5 ላይ ይህን ሐሳብ ነው። በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም ማን ነው? ኢየሱስ ክርስቶስ ነው። እንግዲህ ሰዎች ይሄ ጥሪ ሁሉ የሚደርሳቸው በማን ነው? በክርስቶስ ኢየሱስ ነው። መንግስትም ቢሆን ሀገርም ቢሆን ጥሪ ለተለያየ ዓላማ ሲያደርግ ሰዎች የተጠሩበት መጥሪያ ወይንም ካርድ ይሰጣቸዋል። አሁን ለምሳሌ ያህል ሰርግን ብንመለከት በጣም የቅርብሽ የሆነ ሰው ወይንም የቅርቢ የሆነ ሰው ጥሪ ሲያደርግ
በዛን ቀን ሰርግ እንዳለው የሚያስብ ከሆነ የጥሪ ካርድ ይሰጠኛል ማለት ነው። ዛሬ የጥሪው ካርድ በመንፈስ ቅዱስ ኃይል ከድንግል ማርያም የተወለደው የዓለምን ሁሉ ኃጢአት የሚያስወግደው ስለ ሰው ልጆች በደልና ኃጢአት በቀራንዮ መስቀል ላይ የተሰቀለው የሞተው የተቀበረው መጽሐፍ ቅዱስም ደግሞ እንደሚል በመንፈስ ቅዱስ ኃይል ሞትን ድል አድርጎ በሶስተኛው ቀን የተነሳው ሰዎችን መላእክትም እያዩት ወደ ላይ ያረገውና በእግዚአብሔር አብ ቀኝ የተቀመጠው ስለ ቅዱሳን ሁሉ የሚማልደው እኛም ተስፋችንን ብለን የምንጠብቀው ዳግም የሚመጣው እውነት የሆነው ሕይወት የሆነው መንገድ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ ከእግዚአብሔር ዘንድ የተላከ የጥሪ ካርድ ነው ማለት ነው። ክብር ለጌታ ይሁን። ስለዚህ እግዚአብሔር የጠራን በክርስቶስ ነው ማለት ነው። በክርስቶስ ጠርቶን ያስታርቀናል ማለት ነው። በገዛ ክብሩ በገዛ ደግሞ በጎነቱ ሲጠራን የጠራን ማዕከል በሆነው በክርስቶስ ነው ማለት ነው። ክብር ለጌታ ይሁን። እንደው ምናልባት ጥሪን በተመለከተ ሐዋርያው ጳውሎስ ወደ አንደኛ ቆሮንቶስ ላይ ምዕራፍ 1 ቁጥር 25 ላይ ያለውን ሐሳብ ስንመለከት ለቆሮንቶስ ሰዎች ያላቸው ነገር አለ። ቁጥር 26ም ጀምሮ ማለት ነው። አንደኛ ቆሮንቶስ ምዕራፍ 26 ላይ እስከ 31 ላይ እንደዚህ ይላል። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ሁሉ የሆነውን ነገር ሁሉ መረጠ። ሥጋንም የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል እና ጳውሎስ ከጥሪ ጋር በተያያዘ ሁኔታ የቆሮንቶስን አማኞች እንዴት እንደተጠሩ በመጠራታቸው ነገር ላይ እንዲያተኩሩ ሲጽፍላቸው ነገር የምንመለከተውና ወንድሞች ሆይ መጠራታችሁ ምን አድርጉ ተመልከቱ። ስለዚህ ሐዋርያው ጳውሎስና ጴጥሮስ እግዚአብሔር እንዴት ሰዎችን እንደጠራና ሊጠራ እንደሚችል በሚያስተላልፉት መልእክት ልዩነት የለም። ጴጥሮስ በጻፈው መልእክት ጳውሎስ ያምናል። ስለዚህ ጥሪው በገዛ ክብሩና በገዛ በጎነቱ እንደሆነ ሁለቱም ያስባሉ። እንደውም ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 10 ላይ ወንድሞች ሆይ መጠራታችሁንና መመረጣችሁን ከፊት ይልቅ ታጸኑ ዘንድ ትጉ። ጴጥሮስ መመረጥንና መጠራት ላይ ትኩረት እንዲያደርጉ ነው። ጳውሎስ ደግሞ እዚህ ጋር ወንድሞች ሆይ መጠራታችሁን ምን አድርጉ ተመልከቱ እያለ የሚያነጻጽራቸው ነገሮች አሉ። ብዙ ሰዎች አልተጠሩም። እናንተ ግን ምን ሆናችኋል? ተጠርታችኋል። እናውቃለን የሚሉ ጥበብ ያላቸው፣ ኃይል ያላቸው፣ እውቀት ያላቸው ባለጠጋ የሆኑ ሰዎች አልተጠሩም። እግዚአብሔር ግን እነዚህ ነገሮች ሁሉ ያሳፍር ዘንድ የዓለምን ደካማ ምናምንቴ ነገር ምን አደረገ? መረጠ፣ ጠራ። ስለዚህ ጥሪው ከማን ነው? ከጠሪው ነው። ስለዚህ ለዚህ ነው እንግዲህ በቆሮንቶስ ውስጥ ቤተክርስቲያን ውስጥ በጣም ብዙ ሰዎች ትምክህተኞች ስለነበሩ የተመኩት እንዳልተጠሩ፣ ያልተመኩት ግን ራሳቸውን ዝቅ ያደረጉ ሰዎች እንደተጠሩ በዚህ ክፍል ላይ ያሳያል እና ንጽጽሩ በጣም ይገርመኛል። ቁጥር 27 ላይ ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ፣ የጥበብ ተቃራኒ ሞኝነት ነው። አየሽ፣ ጥበበኞች አልተጠሩ፣ ግን ምኖች ተጠሩ፣ ሞኞች ተጠሩ። ብርቱ የሆነውን ነገር እንዲያሳፍር እግዚአብሔርን የዓለምን ደካማ ነገር ምን አደረገ? መረጠ። ብርቱ ነኝ ያለ አልተጠራም። ደካማው ግን ምን ሆነ? ተጠራ።
እግዚአብሔርን የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውን ነገር ያልሆነውን ነገር መረጠ። ያልሆነውን ነገር በቃ አንዳንድ ጊዜ በሰዎች አይን የማይሞሉ በሰዎች ሚዛን ደግሞ የማይደፉ ሰዎች እግዚአብሔር እንዴት እንደሚጠራ ነው። ምናልባት ከዚህ ጋር የለም አይደለ? ስለዚህ ጥሪያችን ላይ ምን ልናደርግ ይገባል? ልናተኩር ይገባል። እግዚአብሔር በገዛ ክብሩና በበጎነቱ ምን አደረገን? ጠርቶናል። የሚያስጠራን ግን አስቀድመሽ እንዳልሽው ምንም አንዳች ነገር የለንም። እግዚአብሔር በፍቅሩ በክርስቶስ ኢየሱስ በኩል ምን አደረገን? ጠራን ነው። እንግዲህ ወደ ሁለተኛው ነጥብ ጋር ስንሄድ ጥሪውን ካወቀን የጥሪውን ዓላማ ደግሞ ልናውቅ ያስፈልገናል። ከተከሸኑ እልፍ ቃላት ከተመረጠ የቅኔ ብዛት ሀገሩ